ያሬድ እንግዲህ ያው መግባታችን አይቀርም። አብይን በተመለከተ የተለያዩ ነገሮች ነው። ትላንትማ የተለየ ነው የፓርላማ ውሎ ማለት የምንችል ይመስለኛል። አሁን እየዘገዩ እንግዲህ ሙሉን መከታተል ካለው ጊዜ አንጻርም ከፍላጎትም ጋር ተያይዞ ሙሉን ለመከታተል አልቻልንም። አልፎ አልፎ የሚወጡትን ክሊፖች ነበረ ስንከታተል የነበረው። እያደርግን አንዳንድ አስገራሚ ክሊፖች የተለዩ ትኩረት ሲያገኙ ጊዜ እኛም መከታተል ጀምረን እውነት ለመናገር የትላንትናው የፓርላማ ውሎ ምን ያህል ቅጥፈት፣ ምን ያህል ውሸት፣ ምን ያህል ክህደት የተሞላበት እንደነበረ ሁሌ ያደርገዋል። የትላንቱ ግን የማጠቃለያ የአሮጌው ፓርላማ የማጠቃለያ ስለሆነ ይሁን እንዳለ አጠራቅሞ መጥቶ ውሸትን በቁና ያቀረበበት መድረክ ነው ማለት የምንችል ይመስለኛል። እስቲ እንመጣበታለን። እንደው ሌላው ዜናው ላይ ልመለስና እንግዲህ በአዲስ አበባ ያው በዚህ በኮሪደር ልማት ሰበብ የአዲስ አበባን አሻራ የኢትዮጵያን ምልክቶች ማጥፋት ከጀመረ ሰንብቷል። አሁን ሰውም ሁሉንም በኑሮ ውድነትና በኑሮ ጣጣ ውስጥ አንጎሉ አብሮ እንዲዝል ስላደረገ ሰው ስለ ትላንትና ስለ ታሪክ ቅርስ ስለሚወድሙ የኢትዮጵያ አሻራዎች በብረት ሆኖ ድምጹን የሚያሰማበት እድልም የለውም አጋጣሚም የለውም። አብይ ግን በጥፋቱ አጠናክሮ ቀጥሏል። የቅርስነት ምንም ገጽታ የላቸውም፣ በቅርስ ሊታዩ አይችሉም እያለ አዲስ አበባ ላይ የጀመረው የጥፋት ዘመቻ ሰሞኑንም ያው ሲኒማ አምፔርን ሙሉ በሙሉ በማፍረስ ቀጥሏል። ልማት ይባላል፣ የሚተከሉት መናፈሻ ቦታዎች ናቸው፣ የስፖርት ማዘውተሪያ ናቸው፣ የተለያዩ የኢኮኖሚ ጠቀሜታ ያላቸውን አነስተኛ ኢንዱስትሪዎችን ሰው ኢኮኖሚውን የራሱ መደገፍ ብቻ ሳይሆን ለከተማዋ ግብር እየከፈለ ትልቅ መነቃቃት የፈጠረውን የማህበረሰብ ክፍል ነው ጠራርጎ አስወጥቶ ዘንባባና ዲም ላይ ተሰቅሎ ይሄው ብልጭልጭ ሆናለች አዲስ አበባ፣ ሌላው ዓለምም እየቀናባት ነው እያለ የሚናገረውና እንዴት አየው ታሪክን፣ ቅርስን፣ የትላንትና አሻራ። አንተም እኛም በምንኖርባቸው ምዕራባውያን ሀገራት ኦልድ ታውኖች አሉ፣ ጥንታዊ ከተሞች የማይነኩ ሁሉም ነገር ቅርስ ነው ብለን እኛም መከራከር አይደለም፣ ግን ሁሉንም ማጥፋት ምንም ነገር የትላንት አሻራ እንዳይኖር አድርጎ ኢትዮጵያን ከትላንት ጋር የማፋታት የአብይ አህመድ ድብቅ ስትራቴጂ አንዱ በዚህ በኮሪደር በሚሉት ሽፋን ነው እየተካሄደ ያለውና እንዴት አየው? ገና ብዙ ነገሮች ሊፈርሱ ይችላሉ። ምናልባት የቀረም ካለ አናቅም። አይ ቲንክ እነዚህ ከታሪካዊ ቅርሶች ጋር ያለው ግጭት ምንድነው? አብይ ይሄ ስማቸው የጎላ ሰዎች ታሪክ ይሸፍነኛል ብሎ የሚያስብ የአእምሮ ችግር ያለበት ሰው ይመስለኛል። ዝም ብሎ ሐውልትም የአንድ የታወቀ ሰው ሐውልትም እኔን ይሸፍነኛል ብሎ ጭንቀት ውስጥ የሚገባ ሰው ይመስለኛል። የአንድ የጎላ መጠሪያ አካባቢ ስም እኛን ይሸፍነናል፣ ሰው አያየንም። ይሄ አንዳንድ ጊዜ በሰዎች መካከል ሆነ ያለ መታየት ችግር ሲገጥምህ እታያለሁ ብለህ ተዘጋጅተህ እታያለሁ ብለህ ያልዋጠጥከው ተራራ ወይ ያልተቀባባው ያላማርከው ያለበስከው ውድ ያለህን በቃ በጣም የብርቅዬ የምትለውን አቅምህንም ተጠቅመህ ገንዘብህንም አውጥተህ ለብሰህ ግን አለመታየት ስትለብስ እታያለሁ ብለህ ነው። እና የዛ ስነ ልቦና ቀውስ ውስጥ የገባ ነው። ደጋግሞ አታዩልንም፣ አታመሰግኑንም፣ ነገሌ እኮ ናቸው የሚያዩልን የሚልህ የዛ ያለመታየ አልታይም ብሎ የገነነ ይመስላል ሲናገር፣ ግን በጣም በትንሽዬ በምን ቋንቋ ልግለጽልህ የሲሪየስ የሆነ የዚህ የፊሊንግ ኦፍ ኢምፖርታንስ የስነ ልቦና ባለሙያዎች እንትን ያደርጉታል። ያለመፈለግ ወይም የተፈላጊነት ስሜት የጓጓ እንትን ውስጥ ትገባለህ ግን ምንም አፕሪሺየት አለመደረግ። ፓርላማም ውስጥ አፕሪሺየት አታረጉኝም፣ የኢትዮጵያ ሕዝብም አፕሪሺየት አያረገኝም፣ ይሄን ባረጋ አታዩኝም፣ ይሄን ባረጋ አታዩኝም። ቢቸግረው ማአት ካሜራማን ይዞ እየዞረ ፎቶ ሲነሳ ምን ሲል ጥሩ አድርጋችሁ አንሱኝ የሚል ይመስለኛል። አትክልት ውሃ እያጠጣ ማአት ካሜራማን አንጋቶ ይዞራል። ምን እያረገ የፎቶ ፖለቲካ ለመስራት የምትገደደው አልታይም፣ ለፍቼም ሰርቼም አፕሪሺየት አልደረግም ብለህ የምታስብ የምትሰቃይ ሰው ስትሆን ነው። እና እዛ ስቃይ ውስጥ ያለ ይመስለኛል ይሄ ሰውዬ። ስለዚህ የብልጽግናን ታሪክ ሊሸፍኑ ይችላሉ፣ ጎልተው ሊጠሩ ይችላሉ። የአካባቢዎች ስም ራሱ የሚረብሻቸው ይመስለኛል።
እና እነዚህ አካባቢዎች ስማቸው ልክ አይደለም፣ መቀየር አለባቸው። ይሄ ከትርክቱ ነው። የብልጽግና ወይም የኢህአዴግ ኦፒዲዮ ገና ሲመጣ ራሱ የዛሬ 8 ዓመት ራሱ ፖለቲከኞቻቸው በአደባባይ ሲናገሩት ሰማይ ነበረው። አዲስ አበባ ኦሮሞ አትሸትም፣ አዲስ አበባ የኦሮሞ ታሪክ አይታይባትም። ስለዚህ አዲስ አበባን እኛ በምንፈልጋት መንገድ እንቀይራለን። ይሄ የሚገርምህ እንዲህ አይነት ችግር የሚገጥማቸው መሪዎች ደርግም አድርጎታል። በታወቁ የታሪክ ሰዎች ይጠሩ የነበሩ ትምህርት ቤቶችን ስሞቻቸውን ቶሎ አብዮታዊ ወደሆነ ስም መቀየር። ከዛ ደግሞ ደርግ ሲሄድ ኢህአዴግም እንደዚሁ አድርጎታል። ይሄ በራሳቸው በሚሰሩት ስራ የማይተማመኑ መንግስታት አንዱ ትልቁ የሚገጥማቸው ፈተና ከታሪክ ጋር ይጣላሉ፣ ከታሪካዊ ቅርሶች ጋር ይጣላሉ እና ሊሸፍኑን ይችላሉ። እንደ ተራራ የገዘፈ ስምና ታሪክ አላቸው ብለው የሚያስቧቸውን ነገሮች ሁሉ ማኮሰስ፣ ማሳነስ ወይ አትሊስት እነሱን ሊያስጠራቸው በሚችል መንገድ። ለምሳሌ አንዳንዱን ታሪክ አቮይድ ልታደርገው ማትችል ከሆነ ያላቸው አማራጭ አፍርሰው ወይ የሆነ ነገር አድርገው የራሳቸውን ቅብ ይጨምሩበትና የራሳቸውን እጅ ያሳርፉበትና ያቶ ገሌን እንደዚህ አብይ እንደዚህ አረገው ብልጽግና እንደዚህ አረገው መባልንም ጭምር ይፈልጋሉና በእያንዳንዱ የአዲስ አበባ ታሪክና ስም ያለበት ቦታ ላይ ተቃውሞ ማያስነሳውን ሙሉ በሙሉ አጥፍተው በእነሱ አዲስ ታሪክ መቀየር፣ ተቃውሞ ያስነሳብኛል ብነካው በጣም የገዘፈ ነገር ነው ብለው ካሰቡ ደግሞ በአዲስ መልክ ታሪኩን ያኖሩትና ግን ቢያንስ እነሱ በሚፈልጉት መልክ አስቀምጠው እዛም ላይ አሻራቸው መኖሩን ማረጋገጥ ይፈልጋሉና አብይ ትልቅ የእንትን ቀውስ ውስጥ የገባ ይመስለኛል። ብዙ ሰው ከተማን እኔ አሁን ብዙ ጊዜ እንደዚህ ስናወራ የኮሪደር ልማት ጸር አድርገው የሚያስቡ ሰዎች አሉ። የአዲስ አበባ መለወጥ ያበሳጨን የሚመስላቸው ሰዎች አሉ። ኖ አዲስ አበባ መለወጥ አለባት፣ ማደግ አለባት። እኔ ያለሁበት ቦታ ኮሪደር ልማት አለ፣ ግን እዚያ የሚሰራው ኮሪደር ለነዋሪው ነው፣ የሰው ተኮር ልማት ነው። እንደውም ሰውን ኮንሰልት አድርገህ ነው እዚህ አካባቢ ምን ብንሰራ ነው እዚህ አካባቢ ያላችሁ ሰዎች ደስ የሚላችሁ ኑሯችሁ የሚጣፍጠው ኑሯችሁን እንትን የሚያረካችሁ ነገር ምን ቢደረግ ነው ብለው ህዝባቸውን ኮንሰልት አድርገው 2-3 አንድ ጥሩ ምሳሌ ብሰጥ እዚህ እኔ የምኖርበት አካባቢ ቅርብ ቦታ ላይ መንግስት ኦፕን የሆነ የሰመር ስዊሚንግ ፑል ሰራለው አለ እና ከተማው ፕላን አውጥቶ መሳይ ሁሉን ነገር ሰርተው ጨርሰው ምን ብለው ፖስተር ሁሉ ለጠፉ። የአካባቢው ሰው ነው አላቸው። ፒቲሽን ተፈራረመና እዚህ አካባቢ ኦፕን የሆነ ስዊሚንግ ፑል የምትሰሩ ከሆነ ሰላማችንን እናጣለን፣ አካባቢው ጩኸት ይሆናል፣ ትርምስ ይበዛበታል፣ ቢያምርም እና የቤታችን ቫልዩ ራሱ ይቀንሳል ነው አሏቸው። መልሰው ፕላናቸውን ወስደው ከንቲባው ምንም ቁጭለው ተመካክረው የስዊሚንግ ፑሉን ሐሳብ ትተናል ብለው ፕሮጀክቱ ለአንድ አመት ሌክ አረገ በኋላ በቃ ጸጥ ያለ ሰው ብቻ ቁጭሎ አየር የሚቀበልበት ቦታ አድርገው አስቀየሯቸው። ኦሬዲ እኮ ጸድቆ የስዊሚንግ ፑሉ ዲዛይን ሁሉ የዲጂታል ፎቶ ሁሉ ተሰርቶ እዛው ቦታው ላይ ተሰቅሎ ነበር። አስወረዷቸው። እሺ ሰው ተኮር ልማት ማለት ሲቲዝንን አክብረህ ነው። የናብይ ስራ ታሪክህን አዋርዶ አንተን አዋርዶ ከኖርክበት አካባቢ ወስዶ አንጠልጥሎ የትም ጥሻ ውስጥ ጥሎ አሁን የፒያሳን ሰዎች ሽንት ቤት አልነበረም እንደዚህ አልነበረም ጠራርገን ይኸው ጥሩ ቤት ሰጠናቸው ምናምን ይላል። ዳትስ ፋይን። ግን ፒያሳ ሽንት ቤት በሌለበትም ቦታ ውስጥ ይኖሩ የነበሩ እናቶች ደጃፉ ላይ ቆሎ ሽጠው አረቄም ሽጠው ምንም ብለው ተሯሩጠው ልጆቻቸው ታክሲ ሰርተው ወደዚህ ወደዛ ብለው እዛው በየአካባቢው ሻይ ነግደው ያ አካባቢ መኖሪያ ቤታቸው ብቻ አልነበረም፣ ሰርቫይቭ የሚያደርጉበት የገቢ ምንጫቸውም ነበር።
አሁን ወሰዱና የትየለሌ ጥግ ላይ ስሙ የማይታወቅ ከአዲስ አበባ ድንበር ጫፍ ላይ ወስደው አዲስ መንደር ውስጥ ትራንስፖርት እንኳን የሌለበት ቤት ሰጧቸው። ኦኬ ጽዱ ቤት ሰጧቸዋል። ፋይን ምን ሰርተው ይብሉ? አካባቢው ላይ ለሰርቶ ለመብላት የሚያስችል ጉድዊል የለም። የተደራጀ የንግድ መልካም ስም የለም። የሚንቀሳቀስ ነገር የለም። የድሮ ሰፈርህ ራሱ መተህ እንዳትነግድ የድሮ ሰፈርህ ተመሰቃቅለው አካባቢው ተነስቷል። ወደ ድሮ ስራህ እንዳትመጣ ስራዎች ፈርሰዋል። የመንገዱ ተቀይሯል። ኤቭሪቲንግ እና ብዙ ጊዜ እንደዚህ አይነት ነገር ስታነሳ እንደ ልማት ጠል ያደርጉናል። ግን አሁን አንዳንዴም እዚህ አሁን አሮጌ ቆዩ በታሪክ የተመዘገቡ ህንፃዎች ከውጪ ስታያቸው እንዳለ አሮጌው ህንፃ ነው ያለው። ውስጥ ስትገባ ግን ሌላ ዓለም ነው። አዲስ ህንፃ ነው። ምን እንደሚያደርጉት ታውቃለህ? ከውጪ ያለው ህንፃ ሙሉ ቅርጹ በታሪክ ስለተመዘገበ እሱን ማፍረስ አይቻልም። ስለዚህ ከኋላ ትልቅ የብረት መደገፊያ ያረጉና ያን ቅርስ ከውስጥ ያድሱታል፣ ዘመናዊ ያረጉታል። እድሜው እንዲራዘብ ለቀጣይ 100 ዓመት እንዲኖር አድርገው ከጀርባው ሌላ አዲስ ዘመናዊ ቤት ነው። የፊት ለፊት ታሪካዊ ቅርሱ ግን ቱሪስት ሲመጣ በየቤቱ እየከፈተ ገብቶ አይደለም የሚያየው። ታሪኮቹንም የምታየው መንገድ ዳር ነው። ስለዚህ እነዛ መንገድ ዳር ያሉት ታሪካዊ ቅርሶች አይነኩም፣ አይቀየሩም። ከጀርባቸው ያለው በሩን ከፍተ ከገባ በኋላ ያለው ቤት ግን ሌላ ቤት ነው፣ ዘመናዊ ቤት ነው። የ2026 ሞደርን ቴክኖሎጂ ያለበትን ቤት ታያለህ። በሩ ላይ ግን ግድግዳው በ1900 ምናምን የተሰራ ቤት ነው። እንደዚህ ያረጉ ነው ታሪካቸውን የሚያቆዩት። እና የነአብይ ችግር ምንድነው መሰለህ? የተብረቀረቀ ነገር ነው አይምሯቸው ውስጥ ያለው። ለነሱ እድገት መለወጥ ማለት በተብረቀረቀ በይሄ የዱባይ የምናምን ምንም ታሪክ አልባ የሆኑ ከተሞች ሞዴል ነው ጭንቅላታቸው ውስጥ ያለው። በዚህ አካሄዳቸው ምንም የሚተርፍ የታሪክ አሻራም የሚኖር አይመስለኝም መሰለኝ። አዎ ያሬድ፣ ብልጭልጭ ነገር መውደድ ብቻም ሳይሆን ቀደም ሲል አንተም እንዳልከው በተደጋጋሚም አብይ በደንብ ያረጋገጠልን ከትላንት ኢትዮጵያ ጋር ከፍተኛ የሆነ ጸብ እንዳለው ጥላቻ እንዳለው ያሳየበት ነው። ህዝቡንም አይወድም። እውነት ባለፈው ስለ ቱሪስት እኮ ሲያወራ ከኢትዮጵያዊው ባለ ታክሲ ወይም ደግሞ አሽከርካሪ ይልቅ ለቱሪስቱ ደስታ ለቱሪስቱ መልካም ነገር እንዲገጥመው የተመኘበትን ወይም ደግሞ የሚፈልግበትን ሁኔታ ነው ያየነው። ጠልቶን የት ሊደርስ እንደሚችል አላቅም። የምትመራውን ህዝብ በዚህ ደረጃ ንቀህ በዚህ ደረጃ ጠልተ ምን አይነት ታሪክ ልታቆይ እንዳሰበ የሚያውቁ እሱ ብቻ ነው። ጥላቻውን ለከት ያጣ እንደሆነ በተለያዩ አጋጣሚዎች አሳይቶናል። የሱ በቅርብ አብረው ሲሰሩ የነበሩትም በየሚዲያው እንደሚያጋልጡት የኢትዮጵያ ህዝብ 50 ሚሊዮን መሆን ያለበት ለምን ሁሉ ህዝብ ይኖራል? ደሃ ምን ይጠቅማል ቢኖር? ደሃ ነው ኖረ አልኖረ የሚል አመለካከት ያለው አንዳንድ ይህንን አመለካከቱም በአደባባይ የሚያንጸባርቅበትም ሁኔታ አለ። የኢትዮጵያ ህዝብ 130 ሚሊዮን ነው። እንግዲህ 80 ሚሊዮኑን በምን ሊገድል፣ በረሃብ ሊገድል፣ በድሮን ሊገድል፣ በምን ጨፍጭፎ ሊጨርሳቸው እንዳሰበም አናቅም። ለዚህ ነው ለኢትዮጵያ ህዝብ ያለው ንቀትና ጥላቻ ምንም ሳፍር በአደባባይ ላይ የሚናገረው። ያሬድ ቀደም ሲል እንዳልከው ነው። እኔም ባለውበት አካባቢ ሰሞኑን የተነሳ ነገር ነበረ። አቅራቢያችን ጎረቤት በሆነ ካውንቲ እንደዚሁ የኤሌክትሪክ ምሰሶ በነሱ መንደር ያልፋል ተብሎ ዲዛይን ተደርጎ እሱ እንቅስቃሴ ሲጀመር ነዋሪው በፍጹም የኤሌክትሪክ ምሰሶ በእኛ አናት ላይ አልፍም የተለያየ ምክንያት ሰጥተውታል። ለማንኛውም እሱም በማድረጋቸው ዜና ሆኖ ነው የወጣው። በቃ ህብረተሰቡ ተቃውሟል። ስለዚህ ይህንን ፕሮጀክት ትተነዋል ብለው የመንግስት ሰዎች የገለጹት እየመጡ እኮ ምንድነው የምትፈልጉት? ተወካዮቻቸው እየመጡ ምንድነው የምትፈልጉት? ምንድነው ማትፈልጉት እያሉ እየጠየቁ ነገ ከነገ ወዲያ ምርጫ ሲመረጡ ይሄንን ያደረገ እንደራሴ ከሆነ ድምጽ መልሰው ይሰጡታል፣ ይመርጡታል። እንዲህ አይነት ነገር ነው ያለው። አብይ አህመድ ግድ የለም ምንድነው ምኑ ቀርቶብኝ በወጉ በተኮነንኩ ነው። ለሰው ሰላም ይስጥ፣ ሌላው ይቅር ሰላሙን ይስጠው። በዛ ደረጃ እንኳን የኢትዮጵያ ህዝብ ቢተባበርና ውለታ ቢውል ጥሩ ነው። ሰላሙንም ነፍጎ ኑሮውንም በዚህ አይነት መልኩ አስተጓጉሎት ያለ መሆኑን ነው የምናየው። እስቲ ከኑሮ ጋር በተያያዘ አብይ አህመድ ስኬት በስኬት ነን ብሏል። በ17 ዓመት ያልተገኘን ገቢ እኛ በአንድ ዓመት አሳክተነዋል፣ እግዚአብሔር የተመሰገነ ይሁን የሚልበትንም አይተናል።
አንዳንድ ንግግሮችን በተወሰነ እንስማ። አስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ፣ የወደቁ ታነሳለች፣ የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። በመጨረሻም ስኬት የሰጠን በእቅዳችን ልክ ውጤታማ እንድንሆን የ20ውን የ27 ዓመቱን ጉዳይ በአመት እንድንተገብር ያደረገን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራን ተከብራ ዘላለም ትኖር። ብልጽግናን እናረጋግጣለን። በርቱን በርታ። ያሬድ ብዙ ነገር አለ የተናገራቸው። እንግዲህ እንደሰማኸው ነው። የወደቁትን ታነሳለች እንጂ ኢትዮጵያ አትወድቅም አለ። የተኙትን ሁሉ ታነቃለች ነው። በ17 ዓመት ያልተገኘን እድገት በአንድ ዓመት ነው ያስገኘ ነው። ፈጣሪ እግዚአብሔር ይመስገን ከማለት ሌላ ምን ማለት ይቻላል የሚል ነው። እንግዲህ ይህን ሲናገር ስብከት ሊመስለው ይችላል። አይደለም፣ የሀገር መሪ ነው። የሀገር መሪ ነው የሚናገረው። ትልቁ አሰቃቂውና በጣም አሳሳቢው ነገር የሀገር መሪ ሆኖ ነው እንደዚህ አይነት ነገር የሚናገረው። የነዋሪው ሁኔታስ ምን ይመስላል? እስቲ ሰው ምንድን ነው የሚናገረው? እኛ ስላለን አይደለም። አሁን በስፋት ሰው ወደ አደባባይ እየወጣ በራሱን እየቀረጸ ብሶቱን እየተናገረ ይገኛል። እንስማው። ሰዎቹ በጣም ከህዝብ ጋር የተጋቡ ነው የሚመስለኝ። ማለት አሁን ትናንትና ሎጅ አስመረቀ ምናምን ተብሎ ሚዲያ ላይ ፐብሊክ ሚዲያ የሚባለው ህዝብ ግብር ከፍሎ ደሞዛቸውን የሚከፍላቸው ሰራተኞች ያሉበት እና አጠቃላይ በጀቱን በህዝብ ግብር የሚሸፍን ሚዲያ ላይ ፋና ኢቢሲ ሶኮልድ ማለት ነው አስመረቀ ሎጅ ተብሎ ያዙኝ ልቀቁኝ ምናምን ይባላል። ማለት አንደኛ ሎጅ የኢትዮጵያ ጉዳይ አይደለም። እዛ ሎጅ ስንት ሰው ነው እየነዳ ሄዶ ተዝናንቶ ትንሽ ዊኬንድ አሳልፎ ምናምን የሚመለሰው? ለዛ ቅንጦት የኢትዮጵያ ህዝብ አልበቃም። ይሄንን እያወቃችሁት ይሄን የገጽታ ግንባታ ላይ ኢትዮጵያ ከላይ ስትታይ የምትመስለው ናት ነው ብለው የሚያስቡት ሌሎች ብላችሁ በማሰብ የገጽታ ግንባታ ባትሰሩ ጥሩ ነው። ምንም ይሄ ስሜት የማይሰጥ ነገር ነው። አርባ ምንጭ ላይ ሎጅ ስለገነባ ኮይሻ ነው የሐላላ ኬላ ምናምን ስለገነባ ቤዚክሊ ህዝቡን ጥያቄ አድርገህ አርጋሃል ወይም ደግሞ ሀገር ምን እንደምትመስል ለሌላው አሳይተሃል ማለት አይደለም። ሰው ሎጅ ላይ ሆኖ የከተማ ቪው ነው የሚያየው። የከተማ ቪው ሲያይ ምንድነው የሚያየው? ዘርግታ የምትሸጥናት ድንች፣ ቲማቲም ምናምን የምትል ቤገርስ ደግሞ የቤተክርስቲያን ተጠግተው የሚጠይቁ ድህነት። እንዴ ስንት ቱሪስት አይደለም እንደ ገንዘብ መኒ እያሉ እኮ ነው የሚያስቸግሯቸው እዚህ ሲመጡ። እና ከነዚህ ህንጻዎች ስር ድህነት በይፋ ይታያል እያሉ የሚናገሩ እኮ ስንት ቱሪስቶች አሉ። እና ድህነትን በሎጅ አትሸፍነም ነው ማብራዳ። እኔ በጣም የሚገርመኝ ነገር የኢትዮጵያ ብር በጣም ወድቋል፣ ምንም መግዛት አልቻለም ብሎ ህብረተሰቡ ያወራል። ነገር ግን ያንን የወደቀ ብር መግዛት ያቃተውን ብር ሰርቶ የማያገኝ ማህበረሰብ በጣም ብዙ ቢሰራ ቤት ኪራይ ላይ ከፍልለት ይችላል። ቢሰራ አስቤዛውን ወይንም የምግብ ፍጆታውንም ከበር ላይ ያደርግ ይችላል። በጣም የገረመኝ ነገር ብራችንን ይሄን ያህል ወድቆ ያንን የወደቀ ብር መግዛት ያቃተውን ብርም ማህበረሰቡ ሊያገኘው አልቻለም። የሥራ ዕድል ኢትዮጵያ ውስጥ ከመጥበቡ የተነሳ ወጣቶች በየመንደራቸው ነው እየዋሉ ያሉት። አግኝተው እንኳን አይደለም እናትና አባታቸው ሊረዱ ይቅርና ለራሳቸው እንኳን መሆን የሚያቅቱት ደረጃ ላይ ደርሰዋል። ምን አይነት ዘመን እንደመጣ አይታወቅም ጋይ። ዘንድሮ መኪና ያለው ይጨነቃል፣ ቤት ያለው ይጨነቃል፣ 50 ሚሊዮን ያለው ይጨነቃል፣ 40 ሚሊዮን ያለው ይጨነቃል፣ 10 ብር ያለው ይጨነቃል፣ 10 ሺህ ብር ያለው ይጨነቃል፣ 100 ሺህ ብር ያለው ይጨነቃል። ሁሉም ይጨነቃል። ማን ነው የማይጨነቀው? ቆይ ማን ነው ላይፍን በሰላም እየኖረ ያለው? እስቲ ጋይስ፣ እስቲ እናንተ እየኖራችሁ ከሆነ ኮመንት ላይ ጻፉልኝ። ግራ ገባን እኮ ወገን። አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ አረ ስለመድኃኒዓለም የትኒ ስለመድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር?
አምጥተን ነው የምንከፍለው? አከራዩ ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም? እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? ለምንድን ነው የት ሄደን እንውደቅ? እኛ ፒያሳና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ? ምንድን ነው የምትፈልጉት? ለእናንተ ብቻ ነው ወይ ኑሮ የተወደደው? ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድን ነው የምትፈልጉት? እናንተ ደልቷችሁ ስትኖሩ እኛ እንገፋ ወይ? ልጆቻችን በራብ ይሙት ወይ? ለእናንተ 20 ሺና 25 ሺህ ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በህይወት አንኑር ወይ? ምንድን ነው? ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። ሰላም ብልጽግና የምናስብ ሰዎች እያሸነፍን ጉዟችን ወደፊት ይሆናል። ክፉ ሐሳቢ፣ ክፉ አላሚ መጨረሻው ሽንፈት፣ መጨረሻው ገሃነም ነው። መልካም የምናስብና የምንሰራ ሰዎች በምድርም በሰማይም ቤታችን የለመለመ ነው። እኛ በኢትዮጵያ ስንኖር እናበለጽጋለን፣ ስንሄድም ይጠብቀንን እናውቃለን። ያሬድ በተከታታይ ያቀረብኳቸው እንግዲህ እኔም አንተም ታስታውሳለህ፣ ጥሪ አድርገናል። እባካችሁ አሁንም እየወጣችሁ እንደዚህ ቢያንስ ስሜታችሁን ተንፍሱ። ቢያንስ ያለውን የአብይ አህመድ ቅጥፈትን አጋልጦ የሚል ሰው አሁን ጥቂቱን ያቀረብ ነው። ሌሎች ብዙ አሉ እየወጡ ነው ያሉት። በተቀናጀ ሁኔታ እኛም ያው ያልነውን የቴክኒክ ጉዳይ ጨርሰን ይፋ እናደርጋለን። ስልኩንም ሰው እየደወለ ብሶቱን ይተንፍስ። እንግዲህ ኢትዮጵያችን ናት። እነዚህ እንግዲህ ወይ እሱ በተደጋጋሚ እንደሚለው የሻዕቢያ እጅ አለበት፣ የረጅሟ የግብጽ እጅ አለበት አይልም። መቼም የኢትዮጵያን ሕዝብ በሙሉ በቤት ቁጥር እየሄዱ እንዲህ አይነት መልእክት አስተላልፉ ብለው እነ ግብጽና እነ ሻዕቢያ ያደርጋሉ ብለው ነገ ከነገ ወዲያ ሊመጡ ይችላሉ። በአንዳንዶች ላይ ዘመቻ ጀምሯል። በአንዳንዶቹ ላይ ለማሸማቀቅ አገዛዙ እርምጃ እንዲወስድባቸው የሚዲያ እንደዚሁ ዘመቻ ተከፍቷል። ሰው ብሶቱን እንኳን እንዳይናገር በመቀጥቀጡ መደብደቡ አላነሰም። ከዛ ባለፈ ደግሞ ተንፍሶ እንኳን እንዳይወጣለት ከፍተኛ የሆነ ወከባና ማስፈራራት እየተደረገበት ነው ያለው። ያሬድ ምን ማለት ይቻላል? አብይ ወዲህ የኢትዮጵያ ሕዝብ ወዲያ ሀገር ወዲህ ብልጽግና ወደዛ ነው ያለው። እንዴት ነው ታዲያ ተኩኖ የሚዘለቀው? መጀመሪያ አሁንም እንድገመውና አንድ ሰው ሁለት ሰው ብቻ ብሶቱን ሲናገር የትም ሀገር ሁሉም ሰው ደልቶት አይኖርም። ሁሉም ሰው እኩል ኑሮን አያሸንፍም። ስለዚህ አሜሪካ ሂድ አውሮፓምና የትም ሂድ ኑሮ የማይመቻቸው ሰዎች አሉ። ኢትዮጵያ ውስጥ ያለው ችግር ግን የኑሮ አለመመቸት፣ የጥቂት ሰዎች በራሳቸው ድክመት ወይ በራሳቸው ኑሮ ሳይሳካላቸው ቀርቶ ወይ ሳይለፉ ወይ ተገቢውን ጥረት ሳያደርጉ የመጣ በኑሮ ደክሞ የመገኘት ጉዳይ አይደለም። ኢትዮጵያ ውስጥ ያለው ስቃይ ያገዛዝ ስርዓቱ የአንደኛው ልጅ ጥሩ አድርጎ የገለጸው 50 ሚሊዮን ብርም ይዘህ ታለቅሳለህ፣ 10 ብርም ይዘህ ታለቅሳለህ፣ ቤት ይዘህ ታለቅሳለህ፣ የቤት ባለቤት ሆነ ተከራይ ሆነ ታለቅሳለህ። ሁሉም የኢትዮጵያ ሕዝብ ስራ ኖሮህም ስራ ሳይኖርህም ወጣትም ሆነ ሸምግለህም ሁሉም እኩል የሚያለቅስበት ሀገር ሊፈጠር የሚችለው ፌል ያደረገ የከሸፈ ሙሰኛ የሆነ የአገዛዝ ስርዓት ሰላምን ማስፈን ያቃተው የአገዛዝ ስርዓት ሲኖር ነው እንጂ በዜጎች ስንፍና በዜጎች የትጋት ማነስ የመጣ መከራ አይደለም። ኢትዮጵያ ውስጥ ያለው ችግር መንግስት ሰራሽ ነው። መንግስት ማንፋክቸር ያደረገው የብልጽግና መንግስት የአብይ የሚመራው መንግስት የፈጠረው መከራ ነው ኢትዮጵያ ውስጥ ያለው። ስለዚህ እኔ አሁንም ለሁሉም ሰው ጥሪ ማደርገው መሳይ ደግሞ አንተን ለማመስገን ፈልጋለሁ። ግን የህዝቡ ብሶት ይሄ ተንታኝ ማያስፈልግም። እኔ አሁን በአንዳቸውም ንግግር ላይ ትንታኔ መስጠት አልፈልግም። ከኔ የበለጠ እዛው ኑሯቸውን እየኖሩ ያዩትን ግፍ በድፍረት እነዚህ ሰዎች ተናግረዋል። ከዚህ በላይ ምንስ ቢመጣብህ? ስለዚህ ሁሉም ሰው እጁ ላይ ያለውን ካሜራ፣ ስልክ እና ማናቸውንም መንገድ ተጠቅሞ የገጠሙትን ህገወጥ የሆኑ ነገሮች የገጠሙትን ፈተናዎች ልጆቹን እንዴት ማስተማር እንዳልቻለ ቤታቸው የፈረሰባቸው ሰዎች የት ነው ያሉት? እንዴት እየኖራችሁ ነው ያላችሁት?
በአገዛዝ ስርዓቱ ምክንያት የኑሮ ገመድ የተበጠሰባችሁ የገቢ ምንጫችሁን የተነፈጋችሁ ልጆቻችሁን የምታስተዳድሩበት የሥራ ቦታችሁን የተነጠቃችሁ በግፍ ተወስዳችሁ በየጥጋጥጉ የተጣላችሁ ልጆቻችሁ ታፍነውባችሁ ተወስደው የት እንደደረሱ ማታውቁ አሁን አገሪቷ ውስጥ ያለው ግጭት ያደረሰባችሁን ጠባሳ ልጆቻችሁ ታፍነው በሚሊየን ገንዘብ የተጠየቃችሁ ሁሉም ሰው ወጥቶ ብሶቱን መናገር መጀመር አለበት። ያ የለውጥ ማሳያ ምልክት ነው። መሳይ ዝምታው መሰበር አለበት። በተናጠል ሁሉም እየወጣ ሲናገር ብሶቱ በየቤቱ ከቁጥጥር ውጪ እንደወጣ ማሳያ ነው። እነዚህን ሰዎች የሚያቅሰውና እነሱ የገጠማቸውን አይነት ተመሳሳይ መከራ አሁን እቺ ሴትዮ ብቻ ነች በድፍን ኢትዮጵያ ውስጥ ምናልባት 90% የሚሆነው ህዝብ ተከራይቶ የሚኖር ነው 95 እሷ ብቻ ነች ይሄን ችግር የገጠማት። ሌሎቻችሁ የት ናችሁ ያላችሁ? እና ለሁሉም የኢትዮጵያ ህዝብ እኔ ደጋግሜ ጥሪ ማደርገው ለአገዛዝ ስርዓቱ ጆሮአቸው የተደፈነው ጆሮአቸውን በጥጥ የደፈኑት ጆሮአቸውን ጥሶ ገብቶ እንቅልፍ እስኪነሳቸው ድረስ መተኛት እስኪያቀታቸው ድረስ በተናጠልም በጋራም የኢትዮጵያ ህዝብ ግፉን እየደረሰ የተጋተ ያለውን የመከራን ቆቆ ምን እንደሚመስል ምሬቱን ልክ እነዚህ ሰዎች በገለጹት መንገድ መናገር አለበት። ወደ አብይ ስመጣ ትላንት ንግግሩን ስሰማ ትዝ ያለኝ ነገር ከዚህ በፊትም አንድ የተናገረው ነገር ነበርና መለስ ወደ ስልጣን እንደመጡ አካባቢ ከአገር ውጪ ያሉ ዲያስፖራዎችን አንድ መድረክ ላይ ሲያነጋግር ምንድነው ለኢትዮጵያ ህዝብ ማሳካት የምትፈልገው ብላ አንዲት ሴት ትመስለኛለች ስትጠይቀው የኢትዮጵያን ህዝብ በቀን 3 ጊዜ እንዲበላ ማድረግ ነው ብሎ ነበርና ያቺ ንግግሩ ኮት ተደርጋ በሁለት መንገድ ተተርጉማ ነበር። በቀን አንዴ የሚበሉ ሰዎች መቼ ነው በቀን ሁለት የምታበላን እያሉ በየጊዜው በፉተታ መልክ በምንም ይጠይቁት ነበር፣ ያነሷታል ጉዳዩን። ሌሎች ደግሞ እንዴት አይነት ህዝብን የኢትዮጵያን ህዝብ ብትንቅ ነው ምንም ቢሆን በደርግ ጊዜም ቢሆን በቀን 3 ዳቦ ምንም በልቶ በሻይ ያድራል ሌላ ነገር አትመኝልንም ወይ ይባል ነበር። ግን በጣም ሪያሊስቲክ የሆነ ብዙ ረሃብተኛ ያለበት ሀገር ስለሆነ ብዙ የሚመጸወት ህዝብ ያለበት ሀገር ስለሆነ ብዙ በእርዳታ እህል የምግብ ዋስትና አጥቶ በእርዳታ እህል የሚኖር ህዝብ ያለበት ሀገር ስለሆነ የመለስ አነጋገር የምግብ ዋስትና እናስጠብቃለን የሚል። አብይ በቅርብ ጊዜ ምንድነው ምኞት ሲሉት ሁሉንም ኢትዮጵያዊ ሚሊዮነር ማድረግ ነው የኔ ምኞት ነው ያለው። ቃል በቃል የተናገረው መሳይ እኔ ተርጉሜ ወይ አሻሽዩ አይደለም። ሁሉንም ኢትዮጵያ ህዝብ ሚሊዮነር ማድረግ አየ የማይፈጸም የማታረገው ነገር አሁን ሁሉንም ኢትዮጵያዊ ሚሊዮነር ማድረጉ ይቀርና በሚሊዮን የሚቆጠሩ ኢትዮጵያውያኖችን የመጨረሻ ድሃ ቤት አልባ አገር አልባ ስራ አልባ አድርጎ እያስራበ ያለ ትላንት ዶክተር ደሳለኝ እጅግ የማከብረው ሰው ነው። እንዴት አድርጎ እንደቀለጸው ሰውን እኮ በረሃብ አለንጋ እየገረፋችሁት ነው። የውስጥ ረሃብ የኢትዮጵያ ህዝብ እየተሰቃየ ነው። አይሰሙም። አብይም ሊሰማ አይችልም። የሱም ካድሬዎች ሊሰሙ አይችሉም። ካድሬዎቹ በየደጃፋቸው 2-3 በ40 እና 50 ሚሊዮን ብር የተገዙ ሊሙዚኖች ይዘው ቁርጥ የሚቆርጡ ናቸው። እሱ በተንፈላሰሰ ቤተ መንግስት ውስጥ ሆኖ ሌላ ቤተ መንግስት እየገነባ ያለ ሰው ሎንች እየገነባ ያለ ሰው ነው። ይሄ ቀደም ከተናገሩት አንዱ ሰው ለኛ ሎጅ ምናችን ነው? እሱ ሎጅ ነው የሚገነባው። ሲናገር እንኳን ቱሪስቶች እያመሰገኑኝ ነው፣ ቱሪስቶች እየተደመሙ ነው ይላል። ፕራይሜሪ ታርጌቱ የሱ ቱሪስት ነው። እሺ የኢትዮጵያ ህዝብ አይደለም። ግን እዛው ፓርላማ ውስጥ እየነገረው ነበር፣ ህዝብህን እያስራብክ ነው፣ ህዝብህን እያሰደድክ ነው፣ ህዝብህን
ለስራ አጥነት ወጣቱን ለጦርነት እየማገድክ ነው። የኢትዮጵያ ህዝብ በዚህ ደረጃ በታሪክ ተሰቃይቶ አያውቅም። እና አብይ ባይሰማ የኢትዮጵያ ህዝብ ሰምቶታል ዶክተር ደሳለኝን። እና አብይ አየህ ምን ያህል ጨካኝ ሰው እንደሆነ የምታውቀው። የሚሊዮኖችን ቤት እያፈረስክ ሚሊዮኖች ወጣቶችን እኮ ሄዶ አረብ ሀገር ተነጋግሮ በአመት ይሄን ያህል ሺህ ሴቶችን ለቤት ሰራተኝነት ውሰዱልኝ ብሎ እሱን እንደ ሰክሰስ እኮ መጥቶ ይሄን ያህል ሴቶችን በህጋዊ ፍቃድ እሸጣለሁ ብሎ የመጣ ሰው እኮ። ለዚህ ያህል ሰዎች አረብ ሀገር ስራ ፈጥሬላቸዋለሁ ብሎ የመጣ ሰው እሱን እንደ ሰክሰስ የሚያወራ ሰው። ዘመናዊ ባርነትን ዜጎቹን አሳልፈው ሰጥቶ ምክንያቱም ሀገር ውስጥ ምንም ሊያደርግላቸው አይችልም። ጦርነት ባነሳ ይሄን ያህል ሚሊዮን ወጣት ስላለብን ችግር የለም ሞቶ አያልቅም የኢትዮጵያ ወጣት የፈለግነውን ጦርነት ብንቀሰቅስ ጦርነት ማካሄድ እንችላለን ብሎ የሚያሰላ ሰው እና ትላንት ስለ ጥጋብ በእግዚአብሔር ይመስገን ብሎ ምን አይነት ነውር ምን አይነት ክደት አንድ ሰው አቁስለኸው ያ መቁሰሉን እያየህ እንደው በጣም አልጎዳሁም አይደል ብለህ ደግሞ ያንኑ ቁስሉን በደንብ በእግርህ ጫን አድርገህ አየህ እግዚአብሔር ይመስገን በጣም አልጎዳሁም አልሰበርኩም እንደማለት ነው። ያስራብከውን ህዝብ እግዚአብሔር ይመስገን በ27 ዓመት ያልተመዘገበ ነገር አስመዝግቤያለሁ እያልክ የብድር ታሪኩንም ሰሞኑን አይ ቲንክ ኢኮኖሚስቶች አቅርበህ በደንብ የተገለጸ ነገር ነው። አገሪቷን ምን አይነት ቅርቃር ውስጥ እንደከተታት ብድር መክፈል የማትችል አገር ፈጥረህ ዜጋውን ሰርቶ እንዳይኖር አድርገህ በእነዚህ መንገድ ላይ የኮለኮላቸው መብራቶች የኢትዮጵያን ኢኮኖሚ የት ሊያደርሱለት ነው? ቱሪስት ኢትዮጵያ እንዲመርጣት አይችልም። ውሸታቸው ራሱ በቱሪስት ቁጥር ላይ ራሱና ሶሪ መሳይ የፋኦ ሪፖርት አይ ቲንክ በጥያቄ ታመጣዋለህ። የአብይ ገበናውን ለመሸፈን እውነታውን the ugly truth ለመሸፈን የሚያረጋቸውን አንዱን ጥረቶች ማመላከቻ ነው። ኢትዮጵያ ውስጥ ያለውን የድህነቱን ትክክለኛ ፒክቸር ዓለም እንዳያየው ምን እንደሚያደርጉ ከጀርባ ይታወቃልና አብይ ሁሉንም ኢትዮጵያዊ ሚሊዮነር ለማድረግ ያቀደውን እቅድና መለስ በቀን 3 ጊዜ የኢትዮጵያ ህዝብ ሁሉም የኢትዮጵያ ህዝብ ይበላል ብሎ የነበረውን እቅድ ሁለቱን ትላንት ያብይን ንግግር እየሰማው አስባቸው ነበርና ምን ያህል መለስ ሪያሊስቲክ እንደነበርና ይሄ ሰውዬ ደግሞ ምን አይነት በታይታ ፖለቲካ ውስጥ የተጠመደ የአይምሮ ችግርም ሳይኖርበት አይቀርም እንዲህ ያለ በህዝብ ቁስል ላይ የሚሳለቅ ሰው አገር ሲመራ ማየት በጣም ያማል መሰለኝ።